ከጀርባዋ እስከ ቅንጭላቷ በተወጠረው ስጋ ምክንያት የሌሊት ወፍ ልጅ ይሏታል። ይቺ ህጻን ልጅ ግን እስከ ትምህርት ቤት የህግ ማስቀየር ድረስ ደርሳ ነበር እና ምክንያቱም ደግሞ ልጃቸውን በሚመለከቱባት ሰዓት የሰው ቅርጽ አልነበራትም ነበር የሌሊት ወፍ እንጂ። ታዲያም እንግዲህ ይህ ሁላ ነገር የተፈጠረው ከቅንጭላት ቅሏ እስከ ሰውነቷ ድረስ እንግዲህ የተለጠፈ ስጋ ስለነበራት ነበር ይቺ ልጅ። ያውም ደግሞ በእርጅና ወራት በተገደበ አንደበት፣ በተሸበሸበ ቆዳ፣ በዛ ለጉልበትና ተስፋ በቆረጣችሁበት ዘመን ላይ እንግዲህ ይህ ነገር ቢያጋጥማችሁ ምን ትሉ ይሆን ብዬ ጠየቁ። እናም እነዚህ በስክሪኑ ላይ የምትመለከቷቸው አያት እንግዲህ ያጋጠማቸው ይህ ነው። በእድሜው መባቻ በአመሻሹ ጊዜ በሰማኒያዎቹ ቤት ጉልበታችሁ በዛለበት ሰዓት አይምሯችሁም ደግሞ በደከመበት እንኳን ሰርታችሁ ተነጋግራችሁ ማደር በማትችሉበት ሰዓት ያው በነጭናጫው እንግዲህ ልጅ በሚያደርጋችሁ እድሜ በኦልማርት ሱፐርማርኬት የሂሳብ ሰራተኛ ሆኖ ብትባሉ ምን ይሰማችኋል? ሰላም ጤና ይስጥልኝ ውድ ቤተሰቦች እንዴት ናችሁ? ዛሬም እንደተለመደው በሌላ ዶክመንታሪ ቪዲዮ ተመልሻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ፣ ይመቻችሁ። እንዲሁም ሀሳብ አስተያየት ካላችሁ ኮሜንት ላይ የመጻፍ ሙሉ መብት አላችሁና ሀሳባችሁን ኮሜንት ላይ ጻፉልኝ። በድጋሚ ይመቻችሁ። ከጀርባዋ እስከ ቅንጭላቷ በተወጠረው ስጋ ምክንያት የሌሊት ወፍ ልጅ ይሏታል። ይቺ ህጻን ልጅ ግን እስከ ትምህርት ቤት የህግ ማስቀየር ድረስ ደርሳ ነበር። እናም እንግዲህ ነገሩ እንደዚህ ነው። በዲሞክራቲክ ሪፐብሊክ ኦፍ ኮንጎ በአንድ ቤተሰብ ውስጥ አምስተኛ ህጻን ልጅ ነች። ያው እንግዲህ ለቤተሰቦቿ አምስተኛ ልጅ ትሆን እንጂ ቤተሰቦቿ ያው 8 ልጆች አሏት። እናም እናትና አባቷ እንግዲህ እስካሁን ድረስ የወለዷቸው ልጆቻቸው እጅግ ጤነኛ ናቸው። እሷ ጋር ግን እዚህ ላይ እንደምትመለከቱት አንድ እክል ያጋጥማታል። በዚህም ነገር ታዲያ ወደ ትልቅ ሆስፒታል ሪፈር ተጽፎላቸው ያው ህክምና እንዲያደርጉ ላት ይነገራቸዋል። እና ሚቺ ህጻን ልጅ እንግዲህ ለ10 ቀን መተንፈስ አትችልም ነበር። በእርግጥ ግን ያው ከ10 ቀን በኋላ ልጃችሁን መውሰድ ትችላላችሁ ቢባሉ እነዚህ ወላጆች ደንግጠውም ነበር። ምክንያቱም ደግሞ ልጃቸውን በሚመለከቱባት ሰዓት የሰው ቅርጽ አልነበራትም ነበር የሌሊት ወፍ እንጂ። ታዲያም እንግዲህ ይህ ሁላ ነገር የተፈጠረው ከቅንጭላት ቅሏ እስከ ሰውነቷ ድረስ እንግዲህ የተለጠፈ ስጋ ስለነበራት ነበር ይቺ ልጅ። ያውም ታዲያ እናትና አባትም ልጃቸው ስለሆነች በፍቅር ወደ ቤታቸው ይዟት ይሄዳሉ። ያው በእርግጥ ግን ይቺን ህጻን ልጅ ለብዙ ሰዎች አላሳያትም ነበር። እና ሚቺ ህጻን ልጅ እንግዲህ እስከ 2 ዓመቷ ድረስ ሞቃት ቦታ ላይ እንጂ ሌላ ቦታ ላይ እንግዲህ መኖር አትችልም ነበር። በዚህም ታዲያ የተነሳ ሌላ ስም እስኪሰጣት ድረስ የወለዷት ልጅ እንግዲህ አትታይም እስከሚባል ድረስ ጎረቤት እስከሚያወራ እስከሚፈተፍት ድረስ ከሰፈር ጀምሮ እንግዲህ ገና ለገና ሳትታይ ስድብ ያጋጥማቸው ነበር እነዚህ ወላጆች። ታዲያም እነዚህ ወላጆች እንግዲህ ይህን ሁላ ስድብ መቋቋም ስላልቻሉ ልጃቸውን ወደ ውጭ ያስወጧታል። በዚህም ታዲያ እነዚህ ሁለት ወላጆች እንግዲህ መጀመሪያ ያሰቡትና የጠበቁት ነገር ደርሶ የሰፈሩ ሰው እንግዲህ ቅጽላ ስም ሰጣት፣ የሌሊት ወፍ የሚል ቅጽላ ስም። እናም ታዲያ ይቺ ህጻን ልጅ እንግዲህ ካደገች በኋላ ብዙ ጊዜ የምትባለውን ነገር አትሰማም ነበር። ምክንያቱም ደግሞ ያው ፈጣሪ ማንኛውን ሰው እንደሚፈጥር እንደፈጠራትና በተአምሩ እንደፈጠራትም ጭምር ስለምታውቅ ነበር ይቺ ህጻን ልጅ። እናም ታዲያ ይቺ ልጅ እንግዲህ የሰፈር ነዋሪዎቹና ማህበረሰቡ እንግዲህ ይቺ ልጅ አካል ጉዳተኛ ብሎ ይሰይማታል። በእርግጥ ይቺ ልጅ እንግዲህ በአፈጣጠሯ ምክንያት እንደዚህ ሆና ወጣች እንጂ ሁሉ ነገሯ እንደ ማንኛውም ሰው ይሰራ ነበር። ታዲያም እንግዲህ ይቺ ህጻን ልጅ ትምህርት ቤት በምገባበትም ሰዓት እንግዲህ ተመሳሳይ ነገር ነበር የገጠማት። እናም ይቺ ህጻን ልጅ እንግዲህ በትምህርቷ ሞካሪና ጎበዝ ተማሪ ብትሆንም ነገሮች ግን እንዳሰቡላት አልሄዱላትም ነበር። ያው ብዙ ህጻናቶች በሷ እኩያ ያሉ ሰዎች እንግዲህ ሰድቧት ነበር። እና ሚቺ ልጅ እንግዲህ ያው በትምህርቷ ሞካሪ ስለነበረች እጅግ በጣም የምትወደድ ልጅ ነች። ለዚች ልጅ ተብሎ እንግዲህ አንድ ህግ ትምህርት ቤቱ ላይ ይወጣል። እናትና አባቷ ካወጡላት ስም ውጭ ይቺ ልጅ በቅጽላ ስሟ ሲጠራት የተገኘ ሰው እሱ ብቻ ሳይሆን ዘመድ አዝማዱ ዘር ማንዘሩ ከዚህ ትምህርት ቤት ይባረራል የሚል አንድ ህግ ወጣ እዛ ትምህርት ቤት ውስጥ። እናም እንግዲህ ይህ ህግ ከወጣ በኋላ ይቺን ታዳጊ ወደው የሌሊት ወፍ የሚለው ቅጽላ ስሟን ትተው በትክክለኛ እናትና አባቷ ባወጣላት ስምም መጠራት ችላለች። ታዲያም እንግዲህ ሁላ ተግባርና ድርጊት የሰሙ ትላልቅ የሚዲያ አካላት እጅግ በጣም ይቺ ልጅ እንግዲህ ህክምና ስለሚያስፈልጋት የጎፈንድሚ ትብብር እንዲደረግላትና ገንዘብ እንዲዋጣላት ብለው እንግዲህ በዛ ተግባር ላይ ይገኛሉ። ነገር ግን ይቺ በስክሪኑ ላይ የምትመለከቷት ህጻን ልጅ እንግዲህ ከእንደዚህ ከአፈጣጠሯ ውጭ ምንም አይነት በሽታ የለባትም እና ሙሉ ጤነኛም እንደሆነች እንግዲህ ዶክተሮች ደጋግመው ተናግረዋል። በእርግጥ ግን እንደነዚህ አይነት ህጻን ልጆች እንግዲህ ብዙ ጊዜ የሚያጋጥምባቸው ምክንያት እናቶች በተገቢው ሰዓት እንግዲህ ክትትላቸውን ወደ ሆስፒታል እየሄዱ ስለማያደርጉም ነው። ነገር ግን እንግዲህ እቺ ታዳጊ ወደፊቷ የአፍሪካ ተጽዕኖ ፈጣሪ ልትሆን እንደምትችልም እንግዲህ ከወዲሁ እየተተነበየላት ይገኛል። እና ለማንኛውም ያም ሆነ ይህ የሰው ልጅ ያው ሰው ነውና እናም ሌላ ተቀጽላ ስም አያስፈልገውም ባይነኝ።
በደቂቃዎች ልዩነት ያላችሁን ነገር በጠቅላላ ብታጡ ከለበሳችሁት ሽሽራፊ ጨርቅ ውጪ ምንም አይነት ነገር ባይኖራችሁ ያው ለዘመናት የኖራችሁበት ሀብት ቅርሳችሁ ያፈራችሁበትና ልጆቻችሁን ያሳደጋችሁበት ቢያንስ እንኳን እንግዲህ ስማችሁ ሲጠራ የት እንዳላችሁ ያው ባድራሻ የምትታወቁበት ቤታችሁ ወድሞ መና ስትሆኑ ያውም ደግሞ በእርጅና ወራት በተገደበ አንደበት በተሸበሸበ ቆዳ በዛ ለጉልበትና ተስፋ በቆረጣችሁበት ዘመን ላይ እንግዲህ ይህ ነገር ቢያጋጥማችሁ ምን ትሉ ይሆን ብዬ ጠየኳችሁ። እናም እነዚህ በስክሪኑ ላይ የምትመለከቷቸው አያት እንግዲህ ያጋጠማቸው ይህ ነው። ከባድ አውሎ ንፋስ እንግዲህ በሰከንዳት ቤታቸውን መና አደረገባቸው። ያኔም ታዲያ እንግዲህ ነገሩ ከሳሼ ነዋሴ ቢሆንባቸው ወደ ላይ አንጋጠው እንግዲህ ዝምታቸውን መረጡ። ምክንያቱም ደግሞ ይህን ሁላ ነገር ያመጣው አይከሰስ ወይንም ደግሞ አይወቀስ፣ በእርግጥ ግን እምነታቸው ተፈትኖ ከግብ ይቆጠርላቸው ሌላ ተአምርም እንግዲህ አስከተለላቸው። ለነዚህ እናት በመኪና እንግዲህ አንገቱን ብቅ ያደረገ ልበ ቀና ወጣት አንድ ጥያቄን አቀረበላቸው። እናቴ በዚህ ሰዓት ህልሞት ምንድነው አላቸው። እሳቸውም ታዲያ ዳግመኛ ማሰብና ማሰላሰል ሳይጠበቅባቸው ቤት የምፈልገው የምኖርበት ቤት ነው፣ ዳግመኛ በእድሜ መባቻ የማልፈናቀልበት ቤት እና የእነዚህ እናት እንግዲህ መልሳቸው ይህ ነበረ። እናም ታዲያ ይህ ወጣት እንግዲህ በድንገት የጠየቃቸው ጥያቄ በዚህ መልኩ በድንገት አስለቀሳቸው። ልበቀናውም እንግዲህ የለገሳቸው $25,000 ነበረ። ምክንያቱም ደግሞ ያው በንግግራቸው ውስጥ የልጅ ልጆቻቸው ዳግመኛ ወደሳቸው እንደማይመጡና ከእናታቸው እንግዲህ የሰሙት ዜና አያታችሁ ምንም ነገር ስለሌላት መሄድ አንችልም ነበር። በእርግጥም ታዲያ እኒህ አያት እንግዲህ እንዲህ ይላሉ፣ እናቶቻቸው ልክ ናቸው፣ እኔ አሁን ላይ ምንም ነገር የለኝም። ታዲያም እንግዲህ ይህን ሁላ ንግግር ከተናገሩ በኋላ ለጋሹ ሰው እንባቸውን ወደ ተግባር የቀየረላቸው በዚህ ወቅት ነው። እናም ከዚህ በኋላ እንግዲህ በእድሜያቸው መጨረሻ እስከ መጨረሻው ድረስ የሚኖሩበትን ቤት በ48 ሰዓት እንግዲህ አዘጋጀላቸው። እናም ከዛ በኋላ ይህንን ቤት እንግዲህ ካዘጋጀላቸው በኋላ ወደ አዲሱ ቤት ይጋብዛቸዋል። እዛም ላይ እንግዲህ አንድ ንግግርን ይናገራሉ። ታዲያም ይህ ለጋሽ ሰው እንግዲህ ቤቱን ወደዱት? ምን ከዚህ ቤት ላይ ምን የሚወዱት ነገር አለን ብሎ ይጠይቃቸዋል። እሳቸውም ታዲያ ይህ ቤት ደስ የሚለው ነገር የኔ ነው። ይሄ ቤት በየትኛውም ሰዓት መቼም ቢሆን የኔ ነው። ዳግመኛም እስካሁን ድረስ ያጋጠመኝ ነገር ተመልሶ አይመጣብኝም፣ አልፈናቀልም በሚል ሲቃ ዳግመኛ አለቀሱ። ሰው ሰራሽም አደጋ ይሁን የተፈጥሮ አደጋ የሚሆን እንግዲህ ያው መፈናቀል ከተባለ እጅግ በጣም የሚያሳዝን ነገር ነው የሚያደርገው። ብቻ ለማንኛውም እንግዲህ ይህ ወጣት ልበቀና ወጣት ይህንን ነገር ለዚች ሴትዮ አድርጎላቸዋል። ለማንኛውም ወደ ሶስተኛው ዶክመንታሪ ቪዲዮአችን አለፉ። በእድሜው መባቻ በአመሻሹ ጊዜ በሰማንያዎቹ ቤት ጉልበታችሁ በዛለበት ሰዓት አይምሯችሁም ደግሞ በደከመበት እንኳን ሰርታችሁ ተነጋግራችሁ ማደር በማትችሉበት ሰዓት ያው በነጭናጫው እንግዲህ ልጅ በሚያደርጋችሁ እድሜ በኦልማርት ሱፐርማርኬት የሂሳብ ሰራተኛ ሆኖ ብትባሉ ምን ይሰማችኋል? የቀድሞው ወጣት እንግዲህ ቡች እንኳን ለስራ ለባህሩ ያልተበገረ የባህር ኃይል እንግዲህ የአሜሪካ ወታደር ነበር። ያው በጡረታ ዘመኑ ማለትም እንግዲህ በማረፊያ ዘመኑ ያው ይህ ግለሰብ እንግዲህ መቀመጥን አልወደደም። በኦልማርት ሱፐርማርኬት እንግዲህ ሁሌም ቢሆን የሂሳብ ሰራተኛ ሆኖ ይሰራል። ታዲያም እንግዲህ አንድ ቲክቶከር በአጋጣሚ ያገኘዋል ይህን ግለሰብ። ይህ ቲክቶከርም ታዲያ በ50ዎቹ ጎልማሳ እድሜ ላይ የሚገኝ እናም የራሱን ስራ የሚሰራ ሰው ነው። እናም ቲክቶክን እንግዲህ የሚጠቀምበት የራሱን ስራዎች ለማስታወቅ ብቻ ነው። ታዲያም እንግዲህ በተባረከች አንድ ቀና ቀን ካሜራውን እንግዲህ ወደ እሳቸው ይዞ ይቀርባል። ጤና ይስጥልኝ፣ እንዴት አሉ? እባክዎትን አንድ ጥያቄ ልጠይቅዎት ይላል ይህ ግለሰብ። እናም ታዲያ ይህ ግለሰብ እንዲህ ይላቸዋል፣ አንዲት ሴት አንድ ስራን ትሰራለች። አንዲት ሴት እንግዲህ አንድ ቀና የሆነን ስራን በዚህ ቲክቶክ ላይ ትሰራለች። እናም ለአንድ ለተቸገረ 82 ዓመት ለሞላው ሰው $100,000 አሰባስባ ለግሳ ነበረ። ከዛም በኋላ እንግዲህ ለሌላ ሰው በጡረታ ለወጡና ለተቀመጡ ሰዎችም ይህንን ተግባሯን ሁሌም ቢሆን የምታደርግ ሴት ናት። እንደውም በተመሳሳይ ሰዓትም እንግዲህ ጡረታ ወጥቶ ቤቱ ቁጭ ላለ ሰውም $50,000 አሰባስባ ለሱም ሰጥታው ነበረ። እናም ይህን ሁላ ነገር የምታደርገውን ነገር ላንተም ይሄ ድሉ ቢከፈትልህና ይሄ ነገር ቢደረግ ምን ይሰማሃል ብሎ ይጠይቀዋል። አዛውንቱ ቡሽ ታዲያ እጅግ በጣም የሚያስገርምና በትንፋሽ ብቻ የተገለጸ መልስ ነበር የሰጠው። አይነት ነገር ማለት ነው። ያው ለኔ ይሄ ነገር አይሆንም እስኪመስል ድረስ And she just raised over $50,000 in 4 days for another 82-year-old. Oh, be damned. Yeah. Now imagine that someone raised that kind of money for you. ያው በርግጥ ግን ይሄ አዛውንቱ ይሄንን ነገር ማመን አልቻለም። ምክንያቱም ደግሞ ይሄን ሁላ ዘመን እንግዲህ ሲሰራ በቅጡ ደሞዙን ያልበላ ሰውዬ የትኛውም ቀና ሰው እንግዲህ በ80 ዓመቱ ያውም ደግሞ ጡረታ በወጣበት ዘመን ማን ይረዳኛል ብሎ ሁሌም ቢሆን ስለሚያስብ ነው። ስለዚህም ታዲያ የቀረበለትን ነገር እንግዲህ ማመን አልቻለም ነበረ። በርግጥ ግን በጡረታው ቀን የገጠመው ነገር ግን ከዚህ በተቃራኒ እሱ ከሚያስበው ተቃራኒ ነበረ። ወጣት ወታደሮች እንግዲህ ያገለገላትን ባንዲራ ይዘው እጅጉን እንግዲህ በደስታ ተቀበሉት። ተወዳጁ አዛውንት
አካውንትም እንግዲህ በዚህ ሱፐርማርኬት ከገባ ቀን ጀምሮ ያው ታታሪነቱን እንግዲህ የሚያውቁ ደንበኞች ተሰብስበው እንግዲህ በዚህ ዘመኑ በጡረታው ጊዜ የተሰበሰበለትን $104,000 በላይ ገንዘብ እንግዲህ በቼክ ተረከበ። ያውም 1 ደቂቃ በማይሞላ የቲክቶክ ቪዲዮ ማለት ነው። እናም የነዚህ ያዛውንት የጡረታ ዘመናቸው በገንዘብ ተምነሸነሸ፣ እናም በመልካምነትም አጌጠ። ይህ ሁሉ ነገር ታዲያ ቀና ልብ ባለው የራሱን ህይወት ለማኖር በሚሯሯጥ ሰው ቲክቶክን እንግዲህ አዘውትሮ ለራሱ ጥቅም በሚጠቀም ሰው ይህ ቪዲዮ ተቀርጾ ስለተለቀቀ ለሳቸው ይህን ሁላ ነገር ይዞላቸው መጣ እና ለማንኛውም እሳቸውን እንግዲህ ከዚህ በኋላ በደንብ አድርጎ የሚጦራቸውን ብር በ1 ደቂቃ የቲክቶክ ቪዲዮ ሊያገኙ ችለዋል። እናም ውድ ቤተሰቦቼ የዛሬ ፕሮግራማችን ይህን ይመስል ነበረ። በቀጣይ በሀሪፍ ቪዲዮ እንገናኛለን። እስከዛ ድረስ ግን ሀሪፍና መልካም ጊዜ ተመኘው። መልካም ቀን ይሁንላችሁ።